ኢራን በኦማን ባህር ያደፈጡትን የአሜሪካ የጦር መርከቦች በኢላማ ቀለበቷ ውስጥ ማስገባቷ ተነግሯል። ኢራን በሰው አልባ የጦር አውሮፕላንና በሚሳይል በፈጸመችው ብርቱ ጥቃት የኩዌትን አውሮፕላን ማረፊያ ማውደሟና ግዳይ ጥላ ከ60 በላይ ሰዎችን ማቁሰሏም ተሰምቷል። በዚያ የኢራን ግብር ደሞ የፈላው ኩዌትም የኢራንን ዲፕሎማቶች ከሀገሯ ማባረሯና ቁጥራቸውን መቀነሷ ተገልጧል። እስራኤል በበኩሏ በከፍተኛ ደረጃ የጦር መሳሪያ ንግዷ መጨመሩም ታውቋል። ይህንኑ ርዕሰ ጉዳይ በዓለም አቀፉ ትንታኔ ዘገባችን መርጠን ተመልክተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። የቤት የመቃጠለቷን የበጃት ይሏል፣ አልያም በሞኝ ክምር ሌባ ተማታበት ይሏል። ታስኒም የዜና ተቋም ይላል። በሆርሙዝ የውሃ መተላለፊያ ወሽመጥ ዋናውን የእዝና የቁጥጥር ማዕከል የምትቆጣጠረዋን የአሜሪካዋ የጦር መርከብ በኢራን የጥቃት ኢላማ ገብታለች ነው ያለው። በዚያም መነሾ በዋሽንግተንና በቴህራን መካከል ውጥረቱ ተካሯል ሲል ገልጧል። የኢራን ወታደራዊ ባለስልጣናት በሰጡት ማብራሪያ በቅርቡ አሜሪካ በኢራን የንግድ መርከቦች ላይ የፈጸመችው ከባድ ጥቃት የአሜሪካን ዓይን ያጣ የእብሪት ግብር የሚያሳይ ነው ብለዋል። ይሁንና ኢራናውያኑ በአሜሪካ ጥቃት ስለደረሰው የንብረት ውድመት መጠንና ሞት ስለመኖሩ ያሉት ነገር የለም። ይህ ሁሉ እውነታ ባለበት የገሃዷ ዓለም ገጽታ ግን እውነት የሚመስሉ ሐሰተኛ ዘገባዎች እየወጡ ነው ይባላል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ትናንት አመሻሹን በሰጡት ማብራሪያ ኢራን የኒውክሌር ጦር መሳሪያ የሚከለክለውን ክልከላ መቀበሏንና እኔም ከኢራኑ መንፈሳዊ መሪ አያቶላ ሞጅታባ ካሚኔይ ጋር መገናኘት አለብኝ ብለዋል። ትራምፕ አክለውም ከኢራን ጋር ስልታዊ ስምምነት ይደረጋል ምን ያሉት ያውም አሉ ፕሬዚደንቱ ኳይት ኪክሊ ግልጥና ፈጣን መሆኑ ነው። ቴህራን የኒውክሌር ጦር መሳሪያ ይኖራት ዘንድ እንደማትሻም ነው የገለጡት። ውስጡን ለቄስ ይሏል። በኒውዮርክ ፖስት የወጣው የትራምፕ መግለጫ ይላል ትራምፕ ተናገሩ ሲል ነገሮች ሁሉ በጣም ጥሩ በሆነ መንገድ እየተሳኩ ነው ሲል ያሳያል። በአሁኑ ድርድርና ስምምነትም የኢራኑ መንፈሳዊ መሪ አያቶላ ሞጅታባ ካሚኔይ ተሳታፊ ናቸው ነው ያሉት። እኔም በቀጥታ ከአያቶላው ጋር ፊት ለፊት ተገናኝቼ እንነጋገራለን። ከዚያ በኋላ ጦርነቱም ቶሎ ያበቃል፣ የጋዝ ቢሉ የነዳጅ ዘይት ዋጋ ይቀንሳል ሲሉ ተደምጠዋል። ትራምፕ ከአያቶላው ጋር በቀጥታ አገናኛለሁ አሉ። አባቱን ገድሎ ልጁን አስለቃሽ ብሎ አላበው። ወዲህም የጅብ ችኩል ቀንድ ይነክሳለን። የዛሬና ያርገውና እኒያ የአሜሪካው ፕሬዚደንት ዶናልድ ትራምፕ ከሟቹ አያቶላ አሊ ሰይድ ካሚኔይ ቀጥሎ አያቶላ እንዲሆኑ በኢራናውያኑ ተጠይቀውና ተለምነው እምቢኛ ሻፈረኝ ማለታቸውን መናገራቸው አይዘነጋም። እስካሁን ድረስም በኢራንና በአሜሪካ መካከል የሚደረገው ድርድር አላቆመም ሲሉ ትራምፕ አስረግጠዋል። በኢራን በኩል ግን ሌላ ነው። ይሉሽን ባልሰማሽ ገበያ ባልወጣሽ። ትራምፕ በሊባኖስ ጉዳይ የሚያሉት ነገር አለ። ያውም በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በእርሳቸው የቁልምጫ አጠራርን ቢቢ በእኒያ ሰው ያለመደሰታቸውን ትራምፕ አልሸሸጉም። ታልባ ወቃጩ ሳለ አልያም ቅቤ አንጣሪው ሳለ ጎመን ቀንጣሹን ምች መታው ይሏል አበው። ትራምፕ በኔታንያሁ ጉዳይ ካለመደሰትም አልፈው በንዴት ይሉትና የሆኑት ጠፍቷቸዋል ነው የሚባለው። እጸድቅ ብዬ ባዝላት ተንጠልጥላ ቀረችን ሆኖብኛል በሚል ስሜት ትራምፕ ከኔታንያሁ ጋር ያላቸው ወዳጅነት በቃላት የሚገለጥ አይደለም ይባልለታል። ሰውየው በቅርቡም ለእስራኤል ካላቸው ቀረቤታና ፍቅር አንጻር የሚሆን ሌላ ባይታወቅም በእስራኤል ለጠቅላይ ሚኒስትርነት እንደሚፎካከሩና በዚያም እንደሚመረጡ መናገራቸው አይዘነጋም። ሁሉ አማረሽን ገበያ ታውጧት ይሏል። አሁን የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በደቡባዊ ሊባኖስ የያዙት ከባድ ጦርነት ተው ቢባሉም የሚተዉት አልሆነም ነው የሚባለው። ትራምፕ ታዲያ በኔታንያሁ ጉዳይ ሲገልጡ በራሳቸው ቋንቋ የተናገሩትን በአማርኛው እንደሚገባም እንደሚገባም አድርጌ መልሼዋለሁ። እናም እነሆ ከሱ ጋር አሉ ቢቢ ሲሉ አቆላምጠውት የነበረውን ስም ዳግም ለመጥራት የተጸየፉ ይመስላል። እኔ ከሱ ጋር በጣም የሚያናድድም የሚያስከፋም ውይይት አድርጌያለሁ። እናም በጣም ተናድጄበታለሁ። እሱ በደቡባዊ ሊባኖስ የያዘው ጦርነት ያላስፈላጊ ነው ብለዋል። I had a very angry conversation with Netanyahu and I am very upset by his continued and raging war with Lebanon. ሌባ ላመሉ ዳቦ ይልሳል ይሏል። ደግሞም ከአንጀት ካለቀሱም ባይገድም ይሏል ኢትዮጵያውያኑ አበው። የአሜሪካው ፕሬዚደንት ዶናልድ ትራምፕ የሰሩትን ገድል ሲዘረዝሩ መለስ ባደረጉት ንግግራቸው ግን እያንዳንዱ ተነስቶ የነዳጅ ዘይት ዋጋ በበርሜል ከ300 እስከ $400 ይገባል ሲሉና ሲያሟርቱ ነበር። ይኸው ዛሬም ግን ቢበዛ የነዳጅ ዘይት ዋጋ በበርሜል ከ98 በላይ አልወጣም። ይሄ የኛ ስልት ያመጣው ውጤት ነው ሲሉ ተመጻድቀዋል። ዶናልድ ትራምፕ አፍ ያለው ጤፍ ይቆላልን ያስታውሷል። አልያም የልቡን ሲነግሩት የኮረኮሩትን ያህል ያስቀዋል ይሏል። ደግሞም እኳሉ ትራምፕ ከፈለጋችሁ ይሄ በበርሜል $98 ዋጋ የሚታማና ብዙ አይደለም። ኢራን የኒውክሌር ጦር መሳሪያ ታጥቃ ቢሆን ኖሮ ሳሉና ዓለምን ከዚያ ታድገናታል ያሉት ወጡ ሳይወጠወጡ እስከምባው ላይ ቂጥጥ ብዙዎችም ላፍ ዳገት የለውም
ሲሉ ያሳያሉ። ትራምፕ ይህንና ያንን ሲሉ ሲያጣቅሱ በሀገራቸው የምጣኔ ሀብት ወይም ኢኮኖሚ ላይ ግን ለጊዜው ከአንድ ቤት ላይ አንድ ሳር ቢመዘዝ አያፈስምን ባይሆንም ቀስ በቀስ የአሜሪካ ሀብት እየተጎዳ መምጣቱን የሚያሳዩት ብዙዎች ሆነዋል። ይህ ኪቭ ኢንዲፔንደንት ዘገባ ይላል። ለዚያ አማኝ ሲያጣቅስ የአሜሪካው የጦር ጄት F-15E ስትራይክ ኤግል በስህተት በአጋር ኃይሎች ተመትቶ መውደቁን ገልጧል። ከዚህ ቀደም አሜሪካና እስራኤል በኢራን ላይ የጣምራ ጦርነት በከፈቱ ሰሞን በተመሳሳይ 3 የአሜሪካ F-15E ኤግል የጦር ጀቶች በኩዌት የአየር መከላከያ በስህተት መመታታቸውና መውደቃቸው መጋየታቸው ሲታወስ በሶስቱም የጦር ጀቶች ውስጥ የነበሩት አብራሪዎች 6ቱም በሰላም መትረፋቸውን ዘገባው አስታውሷል። ንብረት ግን ወድሟል። የአሜሪካው F-15E ኤግል ፋይተር ጄት የአንዱ ዋጋ ከ70 እስከ 100 ሚሊዮን ዶላር መሆኑን ልብ ይሏል። የሶስቱንና የአሁኑን የአንዱን ማስላት አይከብድም። አጋጨው እንደ ነጋዴ ጨው ይሏል። ኢራን በበኩሏ በድሮንና በሚሳይል በፈጸመችው ከባድ ጥቃቷ የኩዌትን አውሮፕላን ማረፊያ ክፉኛ ማውደሟና የአንድ ሰው ግዳይ ጥላ ከ60 በላይ ማቁሰሏ ተነግሯል። ኩዌት ከኢራን ጋር ቀጥታ ጠላትነት እንደሌላት ቢነገርም የአሜሪካን ጦር ኃይል ማስጠለሏ ግን ያንን ዋጋ አስከፍሏታል ይሏታል። ከአጋም የተጠጋ ቁልቋል ዘወትር እንዳለቀሰ ይኖራል ይሏል። ኢራን በሰው አልባ የጦር አውሮፕላን ወይም እነርሱ ድሮንስ በሚሉትና በሚሳይል የኩዌትን ዓለም አቀፍ አውሮፕላን ማረፊያ ጣቢያ መምታቷን ተከትሎ አየር መንገዱ ስራ ማቆሙን ተነግሯል። በጊዜያዊነት በዚያ ጥቃትም አንድ ሰው መገደሉና ከ60 በላይ ሌሎች መቁሰላቸውን የተገለጠው። ይሁንና የኩዌት አየር መንገድና የጃዚራ አየር መንገዶች ከጥቂት ጊዜ በኋላ በረራ መጀመራቸውን የኩዌት አየር መንገድ አስታውቋል። ኩዌት በዚያ ልህም በሀገሪቱ ካለው የኢራን ኤምባሲ ሰራተኞቹን ማባረሯና መቀነሷም ነው የተሰማው። የኢራን ብዙሃን መገናኛዎች ባሰራጩት ዘገባቸው የኢራን አብዮታዊ ዘብ ኃይል በባህሬን የሚገኘውን የአሜሪካን ባህር ኃይል 5ኛውን እዝ መምታቱን መግለጣቸው ይታወሳል። ኢራንና አሜሪካ በተኩስ አቁም ስምምነትና መራዘም እየተባለ ላፍ ከሚነገረው ዜናቸው በመለስ አንዳቸው በአንዳቸው ላይ ጥቃት ማወጃቸው ግን አልቆመም። የኢራን አብዮታዊ ዘብ ኃይል በኋላ ባወጣው መግለጫው ደግሞ በኩዌት ዓለም አቀፍ አውሮፕላን ማረፊያ ጣቢያ ላይ አንዲት የሰባራ ሽጉጥ ጥይት ያለመተኮሱንና ያለመምታቱን ሲገልጥ በኩዌት ለደረሰው ጥቃትና ጥፋትም የአሜሪካ የሚሳይል መከላከያዎች ስህተት ነው ሲል በአሜሪካ ላይ ላኮታል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው በሰጡት ማብራሪያ የአሜሪካው ፕሬዚደንት ዶናልድ ትራምፕ ከኢራን ጋር ለመስማማት በርካታ አማራጮችን እያመዛዘነ ነው ብለዋል። እንደ ኔታንያሁ ማብራሪያ ሁለቱ ትራምፕና እርሳቸው በእያንዳንዱ ቀን መወያየታቸውን የገለጡት ኔታንያሁ አክለውም ሀገራቸው ሉዓላዊነቷና ጸጥታዋን ለማስከበር የትኛውንም የተናጠል እርምጃም ትወስዳለች ሲሉ ቁርጥ ያለ አቋማቸውን ገልጠዋል። ኔታንያሁ አሉ ካስፈለገ ደግሞ አሜሪካና እስራኤል በኢራን ላይ የጋራ ጥቃት ለመፈጸም ሙሉ ዝግጅት አድርገዋል ነው ያሉት። በመጪው ጊዜም አሉ ኔታንያሁ የተለያዩና በርካታ አደጋዎችን ለመዋጋት የሁለቱ ሀገራት ጠንካራ ክንድ በርብርብ ተዘጋጅቷል ሲሉ አስረግጠዋል። ይህ በእንዲህ እንዳለ ኢራን እስራኤልን በጽኑ ማስጠንቀቋ ተሰምቷል። የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ ናቸው ይህንን ሲሉ እስራኤልን ያስጠነቀቋት። እስራኤል ምንም አይነት ጥቃት ከእንግዲህ በኋላ በቤይሩት ላይ የምሰነዝር ከሆነ በቀጥታ ወደ ሙሉ ጦርነት መመለሳችን ማንም አውቆ ይደር ነው ያሉት። ከዚያም ውጭ አሉ አራግቺ የትኛውም ስምምነት የሚባል ነገር ደግሞ በኢራንም በሊባኖስም እኩል መተግበር አለበት ብለዋል። ኢራን ወደ ድርድር የምትመለሰው እንደ ሁኔታው በራሷ በሊባኖስና በመላው ቀጠናው የተቀጣጠለውን የጦርነት ሰደድ እሳት ለማጥፋት ነው፣ ካልሆነም ደግሞ የራሷ አቋም አላት ሲሉ ጥርሳቸውን ነክሰዋል። የኢራኑ የውጭ ጉዳይ ሚኒስትር አሉ አስከትለውም ሀገራቸው የፈለገውንም ያህል የሚቆይ ጦርነት ለመዋጋት የሚያስችልና የተትረፈረፈ ብቃትና ኃይል እንዳላትም ነው ያስረገጡት። ያ ማለት ግን አሉ አራግቺ ታህራን ጦርነት ትፈልጋለች ማለት አይደለም ሲሉ ገልጠዋል። ይህ አራግቺ መልእክት ታዲያ ባለ ሁለት መልክ ነው ተብሎለታል። አንደኛው ኢራን የቱንም ያህል ቢራዘም ለጦርነት መዘጋጀቷን፣ ሁለተኛው ደግሞ ድርድርም ከተባለና ቅድመ ሁኔታዎቿን ወይም ያቀረበቻቸውን ነጥቦችና እቅዶች የሚያሟላ ከሆነ ለድርድር መሰናዳቷን ያሳያል ነው የተባለው። የአሜሪካው ፕሬዚደንት ዶናልድ ትራምፕ ከኢራን ጋር ለሚታቀደው ድርድርና የስምምነት ሂደት ሁሉ ነገር የሚያወሳስበው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ነው ሲሉ ትራምፕ ኔታንያሁን አብጠልጥለዋቸዋል። ትራምፕ ኔታንያሁን አንዴ ክሬዚ ሌላ ጊዜ ደግሞ ፐርተርብድ ብለዋቸዋል። ሁለቱም ትርጉማቸው የተራራቀ አይደለም፣ የአእምሮን ትክክለኛ ለመሆንና መዛባት የሚያመለክቱ ናቸው። አበው ግን አመድ በዱቄት ይስቃል ይላሉ። ከመታኝ የሰደበኝ አንገበገበኝም ሲሉ ለነገሩ አጽንኦት ይሰጡታል። በአሜሪካው ፕሬዚደንት ዶናልድ ትራምፕ ክፉኛ የምትጠለጠለዋ እስራኤል ወዳጅ ሲያረጅ በጓሮ ይሄዳልን ቢያደርጋትም የጦር መሳሪያ ምርቷና ንግዷ ግን በከፍተኛ ደረጃ መጨመሩ ተነግሯል። እስራኤል በጦር መሳሪያ ንግዷ ገበያዋ ደርቷል ነው የሚባለው። በዚያ ረገድም ሚሳይሎቿ፣ ሮኬቶቿ፣ የአየር መከላከያዎቿ ተመራጭ ሆነው በግንባር
በግንባር ይፈለጋሉ ሲል የወጣው መረጃ ያሳያል። የእስራኤል የጦር መሳሪያ ንግድ ለአምስተኛ ተከታታይ ዓመታት መናሩና መጨመሩ ሲገለጥ እንደ አውሮፓውያኑ አቆጣጠር በ2025 ከ19.2 ቢሊዮን ዶላር በላይ መድረሱን የሀገሪቱ የመከላከያ ሚኒስቴር መግለጫ አስታውቋል። እስራኤል በዓለም ላይ በግዙፍ መጠን የጦር መሳሪያ ከሚሸጡ ሀገራት ከመሪዎቹ ተርታ በግንባር የምትጠቀስ ሀገር ናት። ጌታዋን የተማመነች በግላቷን ውጭ ታሳድራለች ችሏል አባው። እኒያን የእስራኤሎቹን የጦር መሳሪያዎች የወደዷቸውና እየገዟቸው ደግሞ አውሮፓውያኑ 30 በመቶ፣ የእስያ ሀገራቱና የፓሲፊክ ቀጠና ሀገራቱ 32 በመቶና የመካከለኛው ምስራቅና የሰሜን አፍሪካ ሀገራት 15 በመቶ ግዥ የፈጸሙ ናቸው። የሰው ልጅ በቁሙ ቀርቶ በሙቱ ዋላያም በድኑም ክብር እንዳለው ኢትዮጵያውያኑ ያሳያሉ። ትንታኔ ዘገባውን ስናዘጋጅ በዋቢነት ኢንዲያ ቱዴይን፣ ኤንቢሲ ኒውስን፣ ኤቢሲ ኒውስን፣ ቮይስ ኦፍ ኤምሬትን፣ ጋልፍ ኒውስን፣ ኒው ሪጅንን፣ ዳላስ ኤክስፕረስን፣ ኪቭ ፖስትን፣ ኒውዮርክ ፖስትና ጄሩሳሌም ፖስትን ተጠቅመናል።